ኤክሴል ላይ በጣም ብዙ ዳታ ይኖረናል፣ ብዙ ፋይል ይኖረናል እና የምንፈልገውን ነገር ፈልጎ ለማግኘት በጣም አታካች ይሆናል። ስለዚህ እንዴት ነው ፈልገን የምናገኘው? ለምሳሌ እኛ የተለያዩ ላፕቶፖች አሉን። ዋጋቸውን ሴልሶቹ ወዲያው ክሊክ አድርገው ማውጣት እንዲችሉ ምን እናደርጋለን? ምንድነው የምናደርገው? እዚህ ስክሪን ላይ የምታዩት ቴብል አለ። እዛ ላይ የፈለግኩት ዛሬ HP ኦመን 16 የሚለውን ነው። ስለዚህ በፍጥነት ዋጋውን ስፔሲፊኬሽኑን እንዳቅ ምን አደርጋለሁ? አስደናቂ የሆነ የኃይል አማራጭ ምን ፓወር ማድረግ ይፈልጋሉ። ዓለም ዋንጫ እየመጣ ነው። ማጣሪያውን አይቼ ዋንጫው ያመልጠኝ ይሆን? ምን ይታወቃል? እኛ ጎረቤቴ ኃይል አካባቢ የሚሰሩት ያጠፉብኝ ይሆን? አንዳንድ ጊዜ ደጋፊዎች ግራ ያጋባል። ስለዚህ የተበሳጩ ደጋፊዎች መብራት ቢያጠፉ ኃይል እንዳይቋረጥቦት ይህን አስደናቂ የኃይል አማራጭ ስታከብል የሆነ እንደፈለጉ ኃይሉን እየጨማመሩ የሚጠቀሙበት አማራጭን ይጠቀሙ። ለዓለም ዋንጫ ማለት ነው። ስለዚህ ምን እናደርጋለን? ኤክሴል ላይ ሄደን በእኛ ኬስ እዚህ ባዶ ቦታ ላይ ሄድና ኤች ላይ ማለት ነው ክሊክ አደርጋለሁ። ላፕቶፕ ብዬ ይጽፋለሁ። በሾርትከት ደግሞ የምናደርገው ኢኳልቱን እንጫናለን። ሪዛልት እንዲያወጣልን የምንፈልገውን ስም እንጽፋለን። ለምሳሌ በእኛ ኬስ ብር ነው፣ ብርን እንጽፋለን። ስፔሲፊኬሽን የምትፈልጉም ከሆነ እንደዛው ማለት ነው። ከዛ ኢንተርን ስንጫን የመረጥነውን የፈለግነውን ሄደር ብር ከሆነ ብር፣ ስፔክ ከሆነ ስፔክ ብሎ ይጽፍልናል። ከዛ ከብር ስር ክሊክ አድርገን ኢኳልቱ ከዛ ቪ ሉክ አፕ ከዛ በኋላ ላፕቶፑ ስም እንዲገባበት የፈለግንበት ቦታ ላይ ሴሌክት እናደርጋለን። በእኛ ኬዝ H3 ስለሆነ H3 ማለት ነው። ከዛ ኮማን እንጽፋለን። ከዛ በኋላ ቴብል ኤሪያውን ያስገባልናል። ኤሪያውን እንዳለ መምረጥ የምንፈልግበትን እናስገባለን፣ ከሄደራችንና ከታይትላችን ውጭ ማለት ነው። ሴሌክት ካረግልን በኋላ ኮማ እናስገባለን። ከዛ ብሩን የሚያሳይን ሮ ላይ በእኛ ኬስ ጂ ነው። ስለዚህ 7 ብለን እንጽፋለን። ጂ ABCD ብለን ስንቆጥር 7ኛዋ ፊደል ስለሆነች ሮዋችን 7 ነው ለማለት ያህል ነው። ኮማን እንጽፋለን። ከዛ ከስር ትክክለኛውን ውጤት ብቻ እንዲያመጣልን ፎርስ ኤግዛክት ማች ብለን እንመርጣለን። ከዛ ደብል ክሊክ ከዛ ኋላ ብራኬታችንን ዘግተን እንወጣለን። HP ኦምኒቡክ ነው የምፈልገው። HP ኦምኒቡክ 16 ብዬ ላፕቶፕ የሚለው ሮ ላይ ስጽፍ ፕራይሱን ፈልጎ ያመጣልኛል ማለት ነው። እንደዚህ በቀላሉ የፈለግኩትን ነገር ማግኘት እችላለሁ ከቴብል ውስጥ። የግድ እየዞርኩ መፈለግ አይጠበቅብኝም። ራሱ ሰርች አድርጎ ያመጣል ማለት ነው። እኛን ፎሎ ማድረግ፣ ላይክ፣ ሼር፣ ኮሜንት ማድረግ አይርሱ። እንዲሁም የተብራራ መረጃ ዩቲዩብ ላይ ይዘንሎት እንደምንመጣ ስንገልጽ በደስታ ነው። ሰላም ይሁንልን። ኖታ